ሰላም ውዶቼ እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ እዚህ አሳ ገበያ ተገኝቻለሁ። አሁን የምንሄድበት የፖስታል ፊሽ ማርኬት ይባላል። የሚገኘው ወደ ፖስታል የሚባል አካባቢ ነው። ከዛ ልክ እዛ እንደደረስን በር ላይ ያው በጣም ብዙ ይጠይቋችኋል። አሳ ነው ወይ የምትገዙት? ምንድን ነው የሚገዛው? ከዛ በቃ አንድ ሰው ግዴታ መያዝ ይኖርባችኋል ማለት ነው። ካልሆነ በቃ አይተዋችሁም። ስለዚህ እዚህ ጋር ቲሸርት አድርጎ የምታዩትን ጥቁር ክሬም ከለር እና እጁ ላይ ቲሸርት ጥቁር ያለውን በቃ ከዛ ከወረድን ጀምሮ እየተከተለኝ ስለነበረ በቃ እሱ አብሮ እንዲሆን እንትን አለለት። መጨረሻ ላይ ያው አሳውንም ማጽድተው ገንዘብ ስለሚያገኙ ለዛ ብለው ነው እስከ መጨረሻው የሚከተሏችሁ ማለት ነው። ይሄ ደግሞ የአሳ ገበያው ይሄን ይመስላል። ከበር ጀምሮ በጣም ትልልቅ ብዙ አሳዎች አሉት። እነዚህ አሳዎች እያንዳንዳቸው የተለያየ ስም አላቸው እና ይነግሯቸዋል። መቼ የተያዙ ናቸው፣ ምን ይባላል፣ ቱናው ስንት ኪሎ ነው ይነግሯቸዋል፣ ሁሉንም ማለት ነው። እና እኔ በወቅቱ ልገዛ ያሰብኩት ሬድ ስናፐር የሚባል በጣም ቆንጆ አላቸው። ሬድ ስናፐር እና ዋይት ስናፐር፣ ከዛ ደግሞ ፕራውንስ ነው ያሰብኩት እና እነሱን ለመግዛት ነው የሄድኩት። በዛውም ግን ቪዲዮዬን ለመቅረጽ እዚህ ገበያ እሄዳለሁ። ግን በጣም አንዳንዴ ክርክሩ በጣም ደስ ይለኛል። በቃ አዲስ አበባን ያስታውሰኛል ምናምን ያን ቅርብ ያለው ታንዛኒያ ያለው ምናምን አይመስለኝም። እና ደግሞ ሰዎቹ መልካቸው እኛን ስለሚመስል ደግሞ እኛ ጋር አዋሳውን ሄጄ አላውቅም። ግን ኦሽን ስለሌለን እንደዚህ የአሳ ገበያ ምናምን ያው እኔ የአዲስ አበባ ልጅ ስለሆንኩኝ አዲስ አበባ ስለሌለ ለእኔ በቃ ብርቄ ነው ይሄ የአሳ ገበያ ማየት፣ የተለያዩ አሳዎች ተጠምደው ማየት፣ ትልልቅ አሳዎች፣ ትንንሽ አሳዎች። ለዛ ብዬ ወደዋለሁ። አንዳንዴ ደግሞ ክርክሩ በጣም ይበዛብኝና ያስጠላኛል መሄድ። ቢሆንም ያው መሄድበት የአሳ ገበያ ይሄ ነው። አካባቢያችን ደግሞ የምንኖርበት አካባቢ ሌላ አለ። ይሄ ትልቁ የአሳ ገበያቸው ነው፣ ፖስታል ይባላል። ሌላ ደግሞ አነስ ያሉ በየአካባቢው አሉ። ከዛም እንገዛለን። እዛኛው አልቀረስኩም። ብቻ እዚህ በጣም ብዙ ሰዎች አሉ። በብዛት ደግሞ 90% የሚያወሩት ስዋሂሊ ነው። ከዛ እንግዲህ እዚህ ጋር ይዤ የመጣሁት ምንድነው የሚለኝ እታች ወርደን ጥሩ አሳ የተያዘ የዛሬው ነው የገባ ፍሬሽ አሳ ለማግኘት እዚህ መጠበቅ አለብን ብሎ ከአሳ አጥማጆቹ እየጠበቅን ነው። በጣም ጨዋ ሰዎች ሲያወሩ በትህትና በጣም ጨዋ ሰዎች ናቸው። ለዛ ነው ለመሄድም የማይከብደው ማለት ነው። እዚህ ጋር መተን እዚህ ጋር ደግሞ የመርከቦቹ አሳ ይዘው ይመጣሉ። ስለዚህ አሳ አጥማጆቹ ሌሊቱን ሙሉ ሲያጠምዱ አምሽተው ጠዋት ላይ በጠዋት ነው የሚመጡት እና ይሄ ጠዋት ነው ማለት ነው። ለዛውም እኛ ይሄ በጣም ጠዋት 12 ሰዓት የሚባል አይደለም፣ አርፍደን 3 ሰዓት ምናምን ሄድ ነው እና እነዚህን ይዘው ኦት ነገሮቹን ይዘው ሄደው በእነዚህ አጥብደው ይመጣሉ። በብዛት ሄደው ማለት ነው። እና ስለዚህ ፍሬሽ አሳዎች ከዚህ ያሉ እላይም ደግሞ አሉ። ቅድም ስንገባ የነበሩት እነሱ ያው የትላንትና ሊሆኑ ይችላሉ፣ በረዶ ውስጥ ፍሪጅ ውስጥ ያሳደሯቸው። ይሄ ደግሞ አለ አሁን ይዘው የመጡት እነዚህ አሳ አጥማጆቹ ራሳቸው ናቸው ይዘው የሚመጡት። አሳ አጥማጆቹ በጣም ያስታውቃሉ። እግራቸው እንደዚህ ሰፋ ያለ የሚቀስፉበት እግራቸው በጣም ያስታውቃል፣ ሰፋ ያለ ነው። እና ደግሞ ምንም አይነት እንግሊዘኛ ምንም አይነት አይችሉም። አሁን እዚህ ጋር እየተከራከርን ነው። እሱ የታንዛኒያ 30,000 ሽልንግ እኔ ልግዛው። ይሄ ሬድ ስናፐር ነው የያዘው አንዱ አሳ። በዛ በኩል የያዘው ደግሞ ቱናዎች ናቸው። ለአሳዎቹ ለዚህ ለአንዱ አሳ 30,000 ልክፈል አልኩት ለዚህ ለሬድ ስናፐር። እሱ ደግሞ አይደለም 80,000 ክፈኝ እያለ በዛ አልተስማማንም። ትንሽ ቁጥር እችላለሁ፣ ሙሉ በሙሉ እችላለሁ አይደለም፣ ግን የስዋሂሊ ትንሽ ቁጥር እችላለሁ። ስለዚህ እንዳለ ደግሞ ይከቧቸዋል፣ ይመጣሉ። አሁን የመጀመሪያ ጥቅሙ ሰው መያዙ በር ላይ የሚጠቅመው የዚህ ሰዓት ነው። ያው እራሳችሁም አልፈልግም ኖ በቃ ኢትስ ኦኬ ምናምን ማለት ትችላላችሁ፣ አልፈልግም ግን ያኛው ደግሞ አጠገባችሁ ያለው ሰው ከበር ላይ ይዟችሁ የሚመጣው በኋላ ላይ አሳችሁን የሚያጸዳላችሁ ሰው ደግሞ የሚጠቅማችሁ ለሱ እንግሊዘኛ ይችላል። ትንሽ ይችላሉ በር ላይ ያሉት። ስለዚህ እሱ አሁን ይነጋገርልኛል ላይ ይከራከራል ምናምን። አይ እሱ አይን አትፈልግም፣ ይሄኛው ደግሞ ፍሬሽ አይደለም፣ ይሄኛው ጥሩ ነው ምናምን ብሎ እንደ በቃ እንደ አብሯችሁ እንደመጣ እንደ ደላላ ልበላችሁ እንደዛ ይሆንላችኋል ማለት ነው። እዚህ ጋር ይኸው አሳዎቹን እያሳዩን ነው። ሁሉም የራሱን አሳ ይዞ ነው የሚመጣው። በዛ ላይ ማይክ ይዤ በእጄ ባለቤቴ ደግሞ እየቀረጸ ነው። በጣም መቀረጽ የማይፈልጉ ህዝቦች ናቸው። እና ደግሞ እዚህ ገበያ ብዙ ጊዜ ካሜራ አይፈቅዱም። እና ያው የፈቀዱት ልገዛ ስለሆነ እና ደግሞ ያው ልጁን መጀመሪያ ላይ እንደምገዛ ስለነገርኩት እሱ ደግሞ በስዋሂሊ ልትገዛ ነው ምናምን ስላላቸው ነው እንጂ በጣም አይፈቅዱም። መቅረጽ አይፈቅዱም፣ አይፈልጉም። እና እውነታቸው ነው።
ምንም አልከራከራቸው፣ መብታቸው ነው። እኛም ሀገራችን ኢትዮጵያ ማንፈቅዳቸው ቦታዎች ይኖራሉ፣ ወይም መቀረጽ ማንፈልግበት ቦታዎች ይኖራሉ። ብቻ ክርክሩ በጣም የጦፈ ነው የሚሆነው። ከዛ ፍሬሽ አሳ ደግሞ በጣም ሁሉም ታማኝ ናቸው አላላችሁም? ያው ሁሉም ለምሳሌ ሁሉም ኢትዮጵያዊ እንደዚህ ነው፣ ሁሉም ታንዛኒያዊ እንደዚህ ነው ማለት እንደማይቻለው እዚህ ጋር የቆየ አሳ ይዘውላችሁ ሊመጡ ይችላሉ። ግን የሚታወቀው አሁን ያለችኝ ትንሽዬ ልምድ ያየሁት ነገር አሳ ፍሬሽ እንደሆነ የሚያስታውቀው ጊሉ ይሄ የሚተነፍስበት ሲከፈት ፍሬሽ የሆነው አይጠባበቅም እና ትንሽ ደም ምናምን ይኖረዋል፣ ያስታውቃል። በቃ በጣም አይበልዝም። አይኑ ደግሞ ደመና ነገር አይሰራም። አይኑ ክሊር ነው። ግን አይኑ ደመና ነገር ክላውዲ ነገር ከሆነ ንጹህ ካልሆነ ጊሉ ደግሞ ሲከፈት ደግሞ ያስታውቃል። እንደዚህ ጄል ነገር ከሆነ የቆየ ፍሪጅ ውስጥ የነበረ ነው ማለት ነው። ፍሬሽ የሆነው ግን ሲታይ ደሙም ላዩ ላይ አለ። አይኑም ደግሞ ደመና ነገር አልሰራም፣ ጥርት ያለ ነው። ስለዚህ ያስታውቃል። እዚህ ጋር ሁሉም ያሳያችኋል። ከዛ እንግሊዘኛ ደግሞ መች ማለት ቋንቋ ደግሞ አለመቻል ሲጀመር ታክስ አለ። የነጭ ታክስ ይባላል። በቃ በእንትን ሙዙንጉ ይባላል ነጭ ሙዙንጉ ታክስ ማለት በቃ የውጭ ሀገር ዜጋ በሙሉ ገንዘብ አለው ተብሎ ነው የሚታሰበው። ግን ይሄ ደግሞ ኤግዛክትሊ እኛ አዲስ አበባ ወይም ኢትዮጵያ የምናስበው ነው። ከውጭ ሀገር የመጣ ሁሉ ገንዘብ አለው ብለን እንደምናስበው እነሱም ደግሞ ልክ እንደኛ ነው የሚያስቡት። በቃ ከውጭ ሀገር የመጣ ወይም ቋንቋችን የማይናገር ሰው የውጭ ሀገር የሌላ ሀገር ሰው ነው። የሌላ ሀገር ሰው ደግሞ እዚህ ከመጣ ገንዘብ አለው ተብሎ ነው የሚታሰበው። ስለዚህ ዋጋ ጨምረው ነው የሚነግሯችሁና ልጁ ቢከራከርም ምናምን እዚህ ጋ ያለው በጣም በቃ ሊቀንስልኝ አልቻለም። እነዚህን 4 አሳዎች እንደወስድ ፈለገ፣ ግን በጣም ሊቀንስልኝ አልቻለም። በጣም ውድ ዋጋ ሰጠኝ ማለት ነው። እነዛ ግን እንዳለ እዛ ከኋላ የሚታዩት ቦታዎች ላይ የምታያቸው በሙሉ አሳጥማጆቹ ሌሊቱ ሙሉ ሄደው ኢንዲያን ኦሽን ላይ ይሄ ያለ ነው። ኢንዲያን ኦሽን ላይ ነው። ኢንዲያን ኦሽን በጣም ትልቅ ነው። ያው ቦታው ይሄኛው በዚህ በኩል የገባንበት ቦታ በፖስታል ፊሽ ማርኬት በኩል ነው። ይሄ ግን ለምሳሌ ይሄ ቦታ ከዳሬ ሰላም ወደ ዛንዚባር ለመሄድም ፌሪ የሚያዘው እዚህ አካባቢ ነው። በዚህ በኩል ባይገባም ግን በዚህኛው ኦሽኑ ተመሳሳይ ኦሽን ነው። ለምሳሌ ከዳሬ ሰላም በፌሪ ሲሄድ በዚህ በኩል ነው። ወደፊት ዳሬ ሰላም በፌሪ ሲሄድ በዚህ በኩል ስናልፍ አሳያቸዋለሁ። ፊሽ ማርኬቱን እናልፈዋለን እና ወደ ቀኝ በኩል ወደ ቀኝ በዛ እዚህ አረንጓዴ ቢጫ ቀይ ቢጫ አረንጓዴ ነገር ቦት ከታያችሁ ከኋላ ከሱ ወደዛኛው በተቃራኒው አቅጣጫ ከሱኛው ወደ ቀኝ አቅጣጫ ባለው ቢታይ ታዩት ነበረ። ፌሪዎቹ አሉ። ፌሪዎች ወደ ዛንዚባር የሚሄዱት ፌሪዎች ማለት ነው። ከዛ ከዚህ ጋር ያዝና ፊሽ ማርኬቱ ይታለፍና ከሱ ጋር ታልፎ ነው ወደ ዛንዚባር የሚሄደው እና እነዚህ ያሉትም ኢንዲያን ኦሽን ነው እና አሳዎቹ የተጠመዱትም ከኢንዲያን ኦሽን ነው። ይሄ በሙሉ የሚካሄደውም ኢንዲያን ኦሽን ላይ ነው። እዛ ውሃ ውስጥ ሄደው የሚያጥቡ አሉ አሳዎቻቸውን። ሆቴሎች መጥተው ይረከባሉ፣ ሬስቶራንቶች መጥተው ይረከባሉ። በጣም ብዙ የገበያ ብዙ እንቅስቃሴ የሚካሄድበት ቦታ ነው ይሄ ቦታ፣ ብዙ ንግድ የሚካሄድበት ማለት ነው። እንደምታዩት ብዙ ሰዎች አሉ። ያው እኛ ያለንበትን አካባቢ ላይ ትኩረት ስላደረግን ነው እንጂ ብዙ ሰዎች አሉ። በጣም ብዙ አይነት አሳዎች ነው የሚወጡት። እኔ ራሱ በጣም አይቼ ማላቀው ላይክ ፊልም ላይ ምናምን ብቻ አይቻቸው ማቃቸውን አሳዎች አይቼ ያውቃለሁ እዚህ እና ይሄን ይመስላል የገበያ ሁኔታ። እየጠበቅን ነው አሁን ሌላ ስላልተስማማን በዋጋ ሌሎች ደግሞ የራሳቸውን ይዘው ይመጣሉ። እዚህ ጋር ያለው ወዳጄ ቢጫ እንትን የለበሰው በጣም በቃ ሊቀንስልን አልቻለም። በጣም በውድ ዋጋ ነው እየሸጠልን ያለው። ስለዚህ ልንስማማ አልቻልም። ስለዚህ ተው ነው ማለት ነው። ከሱ አልገዛንም። ግን ሌላኛው ደግሞ ይዞልን መጣ እና ከሱ ነው የገዛሁት። ይሄኛውም እያሳየኝ ነው። 2 ዋይት ስናፐር እና 1 ሬድ ስናፐር ነው። ከታች ከላይ ያለው አሳ ሬድ ስናፐር ይባላል ወይም ብለው ይጠሩታል። እንግዲህ እኔ አሳ አጥማጅ ወይ ነጋዴ ሳልሆንኩ ልሳሳት እችላለሁ። ግን ከታች ያለው ይሄኛው ከላይ ያለው አሳ ሬድ ስናፐር ይሉታል። ነጣ የሚለውን ደግሞ ዋይት ስናፐር ነው ብለው ይጠሩታል። ስለዚህ ዋይት ስናፐር አለ ማለት ነው። ከዛ አሁንም እስካሁን እየተከራከረን ነው። እንግዲህ ዋጋው እንዴት ይሁን
ምናምን የሚለውን እየተከራከርን ነው እስካሁን ድረስ። ሌላኛው ደግሞ ይዞ መጣ እዚህ ጋር ሰማያዊ የለበሰው። ግን የሚገርማችሁ ነገር እንደዚህ ይዘውላችሁ ይመጣሉ ማለት ሁሉም ከተጠመደበት ብቻ ላይሆን ይችላል፣ ከውስጥ የተቀመጠውን ይዘው ሊመጡ ይችላሉ ማለት ነው። ይሄን ነው በጣም የተረዳሁት ነገር። ሁሉም ሰው አያታለኝም ብሎ እኔ በጣም መጀመሪያ ላይ በቃ በጣም እንዴ ሁሉንም መላእክት አድርጌ አስቤያቸው ነበር፣ ግን ሁሉም አይደሉም። በጣም ታንዛኒያዎች እውነት ለመናገር ጥሩ ሰዎች ናቸው፣ በጣም ደስ የሚሉ ናቸው። ጉዳት ያደርሱብኛል ብላችሁ የምታስቧቸው አይደሉም፣ ያታልሉኛል ብላችሁ የምታስቧቸው አይደሉም። ስቲል ግን ሰዎች ያው ሁላችንም አንድ አይነት አይደለንም እና ደግሞ ሁሉም አንድ ስላልሆነ አንዳንድ ደግሞ አሉ ያታሉ የሚሞክሩ ምናምን። ሌባ ምናምን ደግሞ ብዙም የሚሰጋበት አይደለም። ብዙም የሌባ ምናምን ነገር የለም፣ ወይም አጋጥሞኝ እኔ ገጥሞኝ አያውቅም። እና ገበያው ላይ በብዛት ደግሞ ስለሚተዋወቁ ሻጮቹ እርስ በርስ ይተዋወቃሉ። የሚያጥቡት አሳውን የሚያዘጋጁት የሚያስረክቡት፣ ስለዚህ ብዙ ስለሚተዋወቁ ብዙም ችግር አልገጠመኝም። እዚህ ጋር ከፈልን። በጣም ያመሰግኗቸዋል። በጣም ነው ደስ የሚላቸው ስትገዙ ከነሱ። እኔ አሁን ከአሳ አጥማጁ እድለኛ ሆኜ አገኘው ገዛሁኝ። ከዛ ደግሞ ሌላ አይነት ይጠይቋቸዋል። አንድ ስትገዙ ፍራውንስ ደግሞ ይጠይቋቸዋል። እችኛዋ ፌስታል የሚገርማችሁ ከኢትዮጵያ ከኩዊንስ ሱፐርማርኬት ይሻቸው የሄድኳት ፌስታል ናት። እዚህ ታንዛኒያ በጣም ነው ፌስታል የሌለው፣ በጣም ነው የምቸገረው። አሳው በቃ ውሃው ፈሳሽ ስለሚኖረው በጣም ነው የምቸገረው። እችን ፌስታል እንዴት እንዳገኘኋት አታውቁ። ይሻት ስለመጣው ደስ ብሎኛል። አሳው ሊክ የሚያደርግ ነገር አለው። በቃ ይሄ ውሃ ብቻ ሊክ ያደርጋልና እንዳያደርግብኝ በጣም ረድቶኛል ፌስታሉ። ከዛ እነሱም ግን ስስስ ፌስታሎች ቆይታ ያያቸዋለች። ስስስ እዛው አሳውን የሚከቱበት አላቸው። The numbers I learned them here, like Shingape, like how much, and the price, like moja, samanini, hamsini, ishrini. I learned them here, so I love it for that. And then the people are so nice, so like I don't know how to explain. They are very nice. So that is how it looks like. I think that's all. I will show you the other side of the market where we can buy a cooked one. They also cook it here. So here there are fishermen, and then there are also kind of brokers. Now I have my kaka here who is gonna clean. So after you buy, they will also offer you cleaning here, but it's not free. I'll be paying. You will see how much now. But there will also be cleaning. So we can go now to do the cleaning. Okay, I think we're waiting for the prawns. Okay, so I can show you around. We can go clean. Cleaning? Yes. The prawns Yeah, the guy is coming. Okay, the fisherman is coming. I told him I will wait, so. Good price? Yes, yeah. Let me Go. see. Go down The table. the table. But let me see. I know. Shingapi, all this. ራሱ በመጣልኝ ሽንጋፔ ያው ስንት ነው ማለት ነው? It's gonna be crazy. Let's go. አውቄዋለሁ። ምክንያቱም አልነገረኝም ምን ያህል እንደሚያጸዳልኝ፣ በዛ ላይ ምን ያህል ፍራው እንደምፈልግ በቃ እየቀረጽኩም ስለሆነ እንዲተባበሩኝ ብዬ ማለት እሺ እንዲልኝ ብዬ እንታልኩኝ። ባይዘዌ ታንዛኒያ ቡትስ አይደረግም፣ ማይደረግበት ሀገር ነው። ግን እኔ ይሄን ያደረኩበት ምክንያት በጣም እዚህ ቦታ ላይ ያለው በቃ ውሃው ምናምን ይሄ የአሳ ወጣቢ ምናምን በጣም እንትን ብዙ ጊዜ አይለቅታችሁትም። ስለዚህ ለዘርቢ ለመከላከል ስላሰብኩ ነው እንጂ ላይክ እና ደግሞ በቃ ይሄ ያላችሁ ለምሳሌ ሽፍን ጫማ አድርጋችሁ ሌላ ከመጣችሁ እስኪታጠብ ምናምን የአሳ ሽታ ያው የሚለቅ አይደለም እና ለዛ ብዬ ነው ጫማ ያደረኩት እንጂ ሙቀቱ አይደለም። የዚህ አይነት ጫማ አድርጋችሁ ለጠላ ጫማ አድርጋችሁ ራሱ የሚያልባችሁ ሀገር ነው እና ሙቀት ያለበት ሀገር ነው። ነገር ግን ለዚህ ቦታ የምመክረው ከፍ ያለ ጫማ እንደዚህ እንደ ቡትስ አይነት እመክራለሁ። እዚህ መተን ደግሞ ያጥማሉ ማለት ነው። ራሱ ከበር ላይ ይዞኝ የገባው ምናምን ይሄንን ለመስራት ነው። ይሄን ያደርጋል፣ ከዛ ገንዘብ ያገኛል።
No, cut it. You cut it, yes. ልቁረጥ ወይ ለምትፈልጉት አይነት ላይ ለጥብስ የምትፈልጉ ከሆነ ለምትፈልጉት አይነት ይነግሯቸዋል ማለት ነው፣ ይጠይቋቸዋል እና ለዛ ነው የጠየቀኝ። Okay, Shingape, all this. Okay. እና ይሄኛው ደግሞ አሁን ፕራውንስ ይዞ መጣ። ከዛ ፕራውንሱን ደግሞ ዋጋ ይጠይቀኛል። ያው ግዴታ አንዴ ስለተስማሙ አልኳቸው ምንም ማለት አልችልም። ፕራውንሶቹን For all. ፍራንስ ያው በጣም ውድ እንደሆነ የተለያዩ ሀገር ትራቭል ሳደርግ አይቻለሁ። እዚህ ግን ያው ያን ያህል በጣም ውድ የሚባል አይደለም፣ መካከለኛ ነው ዋጋው። አሁን ለምሳሌ እንደዚህ የሚያሳየኝ እንደዚህ ይሄን እችኛዋን ብቻ እኔ ለጠራሁለት ዋጋ እችኛዋን ብቻ ነው የሚያሳየኝ ማለት ነው። Thank you. አሳዎቹን ባይዘው ሶስቱን እነዚህ የገዛኋቸው ሶስቱን አሳዎች 40,000 ታንዛኒያ ሽሊንግ ነው። እንግዲህ ብዙ ሸጠውልኝ ሊሆን ይችላል ወይም ደግሞ 40,000 ይመስለኛል የከፈልኩት። 40,000 ታንዛኒያ ሽሊንግ። ኪዶጎ ነው የሰጠኸኝ ያልኩት። ኪዶጎ ማለት በጣም ትንሽ ነው የሰጠኸኝ ጨምርልኝ ያልኩት ነውና ሁሉንም 50 እንደሆነ ሴንስ ታደርጋላችሁ ወይም ትረዳላችሁ ብዬ አስባለሁ። ሁሉንም 50,000 ሽጥልኝ፣ የታንዛኒያ ሽሊንግ 50,000 ሽጥልኝ። የታንዛኒያ ሽሊንግ ማለት እኔ በወቅቱ ይሄን በገዛው ጊዜ $1 2650 የታንዛኒያ ሽሊንግ ነበር የሚዘረዘረው። $1 2650 ሽሊንግ ነበረ የሚዘረዘረው እና ስለዚህ ሁሉንም 50,000 ሽሊንግ ሽጥልኝ አልኩት። እሱ ደግሞ የሚለኝ አይደለም ግደኝ ማለት ነው። እንደዚህ እጃቸው አንገታቸው ላይ የሚያሳዩት አያዋጣኝም ላይ ግደኝ እንደማለት ነው። እና ግን በጣም ይሄኛው በጣም የወደድኩት ነጋዴ ነው። በጣም ደስ የሚል በጣም አራዳ የሆነ ነጋዴ ነው። በጣም ወድጄዋለሁ። እና ይሄ ደግሞ የኔ አደራዳሪው ደግሞ በቃ ይሄን ያህል ሽጠላት ይላል። ያኛው ደግሞ በጣም ትልልቅ ይላችሁ ሰማያዊ ለብሰው በጣም ትልልቅ ፕራውን በእጁ ይዟል። የኔን ግዢ ነው እሱ ደግሞ እያለ ያለው በጣም ትልቅ ነው እሱ የያዘው። ያኛው ትንንሽ ነው የያዘው። ግን ደግሞ ይላችሁ ሁለቱም ይሄኛው ሰማያዊ ለብሰው ታች ከባህር ዳርቻ ነው አብሮኝ የመጣው ለፍቶ ይዞ መጥቶ ከዛ ይሄኛው ደግሞ አጠገብ ያለው የሚከራከረው አለ። በጣም ለመግዛት በጣም ለመወሰን ተቸግሬ ነበረ። ይሄ አካባቢ ሙሉ በሙሉ በቃ የነጋዴ እና የአሳ ገበያ መንደር ነው። ይሄ 40,000 ካልሸጥክልኝ የኔ ድምጽ እንግዲህ የሚሰማችሁ 40,000 ካልሸጥክልኝ 30,000 ካልሸጥክልኝ ሁሉንም 50,000 ሽጥልኝ እያልኩ ነው። እሱ ደግሞ የሚለኝ በፍጹም አያዋጣኝም። No, all 50. ይሄ ሁሉንም 50,000 ሽጥልኝ ይቅርታ እያልኩት ነው። ሁሉንም 50,000 ሽጥልኝ። ግን ደግሞ በጣም እዚህ ድረስ ይዞ መምጣቱ ማለት ነው ለፍቶ ነው እንደዚህ ያው ተከታትሎ እኔን ያለሁበትን ቦታ አጣርቶ ከታች ይዞ ነው የመጣውና Less price. እና ደግሞ እዚህ So መጣችሁ Muzungu is white person. So I'm saying I'm not Muzungu. I'm not. I'm African, you know. So I'm negotiating to get African price. ትክክል ነው። የአፍሪካ ዋጋና የፈረንጅ ዋጋ አለ። ሙዙንጉ አሁን ፈረንጅ ነው። ስለዚህ የፈረንጅ ዋጋና የእንትን የአፍሪካ ዋጋ አለ። እኔ ደግሞ ታንዛኒያዊ ነኝ ነው የምላቸው ሁል ጊዜ እና ደግሞ መታቲዞ በቃ እብድ እንዴ ታንዛኒያን Next time. ነሽ እንዴ ሲለኝ አሁን የታንዛኒያ እብድ ነኝ እለዋለሁ። መታቲዞ ማለት ላይክ በቃ እንዴ አሪ ክሬዚ እንደ አይነት ፋሽን ያለው ይመስለኛል። I'm gonna get jumbo prawns. እና ደግሞ እዚህ መታችሁ እንግሊዘኛችሁን አሰማምራችሁ ምናምን ፍሉዌንት ነኝ ምናምን ወይም የሆነ ብሎ ላላላላ ካላችሁ እነሱ እንደሚገባቸው አድርጋችሁ ማውራት አለባችሁ። እንግሊዘኛችሁን አስወስታው እነሱ ሊረዷችሁ እንደሚችሉ ታርጉ። ልክ ህፃናቶች እንዴት ነው ስናዋራው ስናለማምድ ቋንቋ እንደምናዋራው አይነት አድርገን ምክንያቱም ሁሉም ቋንቋቸውን ስለማይችሉ ኤግዛክትሊ ደግሞ ወይም ደግሞ ሲሚላርሊ እንደኛ አይነት ኢትዮጵያ ማሆን ዝም ብላችሁ ላላ ብትሉ ላንረዳ እንችላለን። በጣም ቀስ ብለን ተለማምደን ምናምን ነው እንጂ ሁሉም ሰው እንግሊዘኛ አይችልም። ታንዛኒያ በጣም ተመሳሳይ ናቸው ከኛ ጋር። ሁሉም ሰው እንግሊዘኛ አይችልም። ስለዚህ ይሄ ደግሞ የገበያ ቦታ ነው። ቋንቋ መማሪያ ወይም ግዴታ ቋንቋ የሚናገርልኝ ፈልግልኝ አልችልም። አሳዘነኝ በጣም እና በቃ ልውሰድል 60,000 10,000 ጨመርኩልህ በቃ ሁሉንም 60,000 ልውሰድልህ እያልኩት ነው። ሁሉንም ሙሉ 60,000 ልውሰድልህ። እሱ ሙሉ አያዋጣኝም አለ። አሁንም ማለት ነው ሙሉ አያዋጣኝም። ይሄ ለ60,000 ይሄንን ነው የምሰጥሽ ለ60,000 አለኝ ማለት ነው። ለ60,000 ይሄንን ነው የምሰጥሽ አለኝ።
በጣም እንዲገዛው ፈልጓል። በዛ ላይ በጣም ታችም ሆነን በጣም ተባብሮናል። አሳ አጥማጅ ነው ሰው አጥምዶ ለሊት አጥምጄ ነው የመጣሁት ብሏል። አጥማጅ ነው እሱ እና ይሄንን ለ60 ሺህ ልግዛልሽ አለ። Last 65, okay? የኔ ደላላ ደግሞ ሙሉውን 65 እያለ ነው። All 65. 65 for I don't have 65. I have 9, 9, okay. 9, okay. Wow, nice. 90 ሺህ እያለኝ እኮ ነው። 90 ሺህ ታንዛኒያ ሽሊንግ ሁሉንም 90 ሺህ ታንዛኒያ ሽሊንግ ውሰጂ ያለኝ ነው። እንዳልኳችሁ $1 ጽፋችኋል። $1 2650 የታንዛኒያ ሽሊንግ ነበር እሱ የሚለኝ። ይሄን ሙሉ 90 ሺህ ውሰጂ ነው። እኔ ደግሞ ሙሉውን 50 ሺህ ወስዳለሁ ወይ 60 ሺህ ያልኩት ስጨምሬ ይሄኛው ደግሞ የሚያደራድረን ደግሞ 65 ሺህ ሁሉንም 65 ሺህ Okay, I'll get. ውሰጂ እያለ ነው። በቃ ወስደዋለሁ አልኩት። በቃ ሁሉንም 65 ይወርሽ ከ90 ሺህ እንግዲህ እንዴት መነጋገር እንደሚጠቅም ከ90 ሺህ 65 ሺህ ወረደልኝ ማለት ነውና ወስደዋለሁ። በቃ 65 ሺህ ወስደዋለሁ አልኩት። ስለዚህ ወሰድኩ ማለት ነው። የሚገርማችሁ ነገር ትዝ ይላችኋል። መጀመሪያ ደግሞ ሰማያዊ ልብስ ለብሶ ትልቅ ደግሞ ፕራውን አምጥቶ ያሳየኝ። እሱኛው ደግሞ ገና አልመጣም። ወዴን እንግዲህ ደግሞ ታያላችሁ። አንዴ ላይክ ያው እኔ ትንሽ ይሉኝታ ስለሚይዘኝ ነው ማለት በጣም አዝንላችኋለሁ። በቃ እንደዚህ መጥቶ ፈልጎኝ አሳይቶኝ ተከራክሮኝ ደክሞ ሳይገዙ መሄድ ፌር አይደለም ብዬ አስባለሁ። ግን ኖ ማለትም ይቻላል። እሱ ገብቶኛል። ኖ ማለትም ይቻላል። ግን እኔ ስላላልኩ ነው ያው ኖ ስላላልኩ ነው። ከዛ እዚህ ጋር የሚቀረኝ ብር ይዤ ከሄድኩት በጣም ጥቂት ብር ነው የሚቀረኝ እና በቃ እሱ 65ቱን ወሰደ። ለሱ ራሱ ልሰጠው ሁሉንም ልሰጠው አልቻልኩም። ከዛ ደግሞ ቼክ አደርጋለሁ ገንዘብ ካለ ሌላ ትርፍ ገንዘብ እና ደግሞ ባለቤት የሚለኝ አያጽዱት እኛ ቤት እናጸዳዋለን። ይሄን አጽድታለ ግን ጸጽቶናል። ቢያጸዱት ይሻላል ነበር። ምክንያቱም ፕራውንስ ማጽዳት በጣም ቀላል አይደለም ማለት ነው። በጣም አድካሚ ነው። መቁረጥ ከላይ ጭንቅላቱን ከዛ ጭራውን ምናምን እያደረጉና የሚወጋም ነገር አለው። ሌላ ጊዜ አጽድቼ ነበር የሚሄደው ግን የዚህ ዕለት አልፈለገውም። አይ ቲንክ እኔ እንጃ ከጽዳቱ አንፃር አስቦ ነው መሰለኝ። ግን ብቻ እንዲጸዳ አለኝ። አላጸዳንም። ይሄኛውም ሌላ የአሳ አይነት ነው። ሁሉም እንዳልኳችሁ በቃ ሁሉም ስራ ላይ ነው። ይሄ ስራ ፈት ምናምን የለም። ስራ ፈቶ ወይም የተቀመጠ ምናምን ሰው የለም። ሁሉም ሰው እያጸዳ ነው። ከዛ 20 ሺህ ጎደለኝ እዚህ ጋር። ስለዚህ መጠበቅ ይኖርበታል። እኔ አመጣልሃለሁ አለው። ያው ሰማያዊ የለበሰው እንደነገርኳችሁ ፕራውኑን ትልልቆቹን ደግሞ ይዞ መጣ እሱ። እኔ ኦልሬዲ ይሄኛውን ገዝቻለሁ ተስማምቼ አመነኝ። በቃ ሄደ ማለት ነው። አሁን 20 ሺህ 20 የሚቀርበት አለ ግን አምኖኝ ሄደ። አይ ቲንክ $10,000 ነው። 20 ሺህ $8 ገና ይቀርብኛል ግን $8 ትቶልኝ ሄደ። ምንም ገንዘብ የለኝም ስለው በቃ በኤምፔሳ ታወጫለሽ ነው የሚለኝ። ምንም አይነት ገንዘብ የለኝም። ያለኝ ራሱ ላይ 7,000 ነው ምናምን። በኤምፔሳ ትከፍያለሽ ችግር የለም። No. I think this all Salasini. No, this Salasini. Ishrini? You're saying Ishrini? ኢሽሪኒ 20 ነው 20 ሺህ። ሰላሲኒ 30 ሺህ ነው። Thank you. You wash it and then it's good. Salasini is good, brother. አሳዎቹን አጠቡና ጨረሱ። የውስጣቸውን ያወጣሉ፣ already have it. ጨርቃሉ። I bought prawns. አምፖል ባርገው ያጸዱት። ከዛ ስቲል ቤት ወጥቶ ያው መጸዳት አለበት በደንብ ነው ምናምን ታጥበዋለን። I don't have any. ያው እንዳልኳችሁ ሁሉም ስራ ላይ ነው። ገበያው እንደዚህ ይመስላል። በቃ በኤምፔሳ ትከፍኛለሽ ያለ ነው እንግዲህ ከኋላ ባክግራውንድ የምንከራከረው ያው ብሉፊሽ ይሄንን ብሉፊሽ ብለው ይጠሩታል። እሱ አላቸው። እዚህ ጋር ደግሞ ትንንሽዬ አሳዎች አሉ። ይሄ ትልቁ በዳሬ ሰላም ያለ ትልቁ የአሳ ገበያቸው ፖስታል ፊሽ ማርኬት የሚባል ማርኬት ነው። እነዚህ How much you have all? Salasini? Okay. How much? 100. 100,000 ውሰጂ እኮ ነው የሚለኝ። ለእንደዚች ለእነዚህ 100,000 ውሰጂ 100,000 ታንዛኒያ ሺህ በጣም 100,000 ጀምር ምንም የለኝም አልኳችሁ። ገና ወጥቼ በኤምፔሳ ካልከፈልሽ ትከፍያለሽ በሶፍት ትራንስፈር Tanzania plays FTC. ኤሌክትሮኒክ ትራንስፈር እና እንደዛ ትከፍያለሽ። ሌላ ውጭ ወጥቼ ልከፍል ማለት ነው። 90. Oh. ስለዚህ ገና ስለተስማማንም ይሄ የተለያዩ ሰዎች አሉ። This one take your sister. Take your. All? Yeah. አሳዎችን የሚያጸዱ No, I don't have. እውነት ነው። እውነት ምንም አይነት ገንዘብ ጨርሻለሁ ግን
ግዴታ ስላመጣልኝ ደግሞ ጠብቆ በጣም ረጅም ጊዜ ወስዶ ይዞልኝ የመጣውና ይሄ ያላሰብኩት ከበጀቴ ውጪ ነው። ግን ለፊልም ቀረጻ ተባብረውኝ በዛ ላይ እንድቀርጽ ስለተባበሩኝ ስለዚህ እሺ ብዬ ገዛው። ያቺ ፌስታሏ ቅድም የነገርኳችሁ እነዛን ትንሽዬ ፕላስቲኮች ይሰጧቸዋል። እያንዳንዱን ፊሽ አንዳንድ ያስገቡና እንደዛ ይሰጧቸዋል። እዛው ነው ገበያው ላይ የምትሸጠው። ያው እነዚህ ባሊ ውስጥ ቢደረጉት ትንሾቹ አሳዎች ናቸው። እዛ ወንፊት ላይም አሉ። ሁሉም ሰው እዚህ ያለው የሚያጥብ አለ፣ የሚያጠምድ አለ። ከዛ ደግሞ አይ ቲንክ ሚለያለ የአሳዎቹን አይነቶች ይሄኛው አሳ እንደዚህ ነው፣ ይሄኛው አሳ እንደዛ ነው። እዛ ጋር በጣም ትንሾቹ አሳዎች እያጠቡ ይታየኛል። Okay, 75. Okay, 75. Okay, 75. I don't have. I have 60. Yeah? 60. 6 I'm killing kweli. I swear. Sorry, another time I'll come with more money. Another time. I don't have. ምንም ገንዘብ የለኝም ብዬ በነገር በዛ ላይ ሌላ ነገሮች ሁላችሁ እንደዚህ በጆሮኝ መጥቶ የሚነግረኝ ታንዛኒያዎች ይሄ ማቀፍ መንካት ምናምን ይሄ በጣም ሶሻሊስት ሰዎች ናቸው። አሁን ለምሳሌ ኢትዮጵያ እንደዚህ እንዴት ነው አንድ ሰው ስንረግጥ ምናምን ነካ አድርገን ወይ ይቅርታ ወንድሜ ምናምን እንደዛ እንደምንለው እነሱ በመንካት ምናምን እንደዚህ በቃ ቦዲ ላንጉጅ አላቸውና ኖርማል ነው ለነሱ። ሌላ ሀገር ላይ ለምሳሌ መንካት በጣም እንዴት ትነካኛለህ ምናምን ብለን ኦፌንድ የምንሆነው እዚህ ከኛ ሀገር ባህል ጋር ተመሳሳይ ናቸው። ማዋራት፣ መንካት እንደዛ ብቻ እንደዛ አይነት ተመሳሳይ ነገር አየሁባቸው። ከዛ በቃ ለመግዛት ተስማማን። ስለዚህ ሸጠልኝ ማለት ነው። ለቦርሳው ቢያንስ ለፌስታሉ ለትንሿ አንተ ክፈልልኝ ያልኩት በጣም ትንሽ ነው የሸጠልኝ። ግን ቢሆንም እውነት ለመናገር የሱ ክራውኖች በጣም ትልልቅ ናቸው። አልከፈልኩትም፣ ግን ሄደ እንዳልኳችሁ በቃ አልሰጠሁት። ምንም ብር የለኝም፣ ግን ገና በኤምፔሳ ትከፍኛለሽ ብሎ እንደዚህ እሱ ነገራቸው እወድላቸዋለሁ። የሚያምኑትን ምናምን ነገር እወድላቸዋለሁ። የኩዊንስ ቦርሳዬ ተጥላለች፣ አለቀ። ይሄ ደግሞ ካላማሪ ይዞልኝ መጣ። ይሄ የያዘው ካላማሪ ይባላል። ካላማሪ ይዞልኝ መጣ። ግን ካላማሪ የለኝም። ከዛ ደግሞ ትልልቆቹን እንዲጸዱ ሰጀስት አደረገ። ከዛ እስቲ ትልልቆቹን ደግሞ ልናጸዳቸው ነው። እንደዚህ ነው የሚያጸዱት። ለእነሱ በጣም ቀላል ነው፣ በቀላሉ ነው የሚያደርጉት። ላይ ላታቸውን ያወጣሉ፣ እጃቸውን ያወጣሉ፣ በጣም በቀላሉ። ባርጌኒንግ በጣም እውነት ነው፣ ደስ ይለኛል። ትክክል ነው። በጣም ደስ የሚለኝ ነገር ባዳይ ደግሞ በኋላ ማለት ነው። So they are so friendly. They are not very aggressive. They are not. They're just friendly people. So for me, it is like there is no difference negotiating with the Ethiopian people and negotiating with Tanzanians. I will say I can see similarities. Negotiating የሚለው bargaining ለማለት ምን አስቤ ይመስለኛል። ያው ይሄ ክርክሩ በቃ መናገሩ ይሄን ትቀንስልኛል አትቀንስልኝ እሱ ነው። As long as you come here to buy from them, I think I don't see they will have any like, you know, hard feelings. So the cleaning part, the negotiation, and then there is a market called Mercato in Ethiopia, and then whenever I come here I just feel like I'm not far from home, kind of. It gives me that kind of feeling. So I just love this market. But my suggestion, it's best to come with a Tanzanian person, like a person who speaks Swahili, because you will see now, this is how much I bought. But you will see if I bought good price, fair price, or expensive price. And then I'll show you the other market. I hope you have seen around, but I'll show you how they cook it at the other side. በሌላኛው አቅጣጫ ደግሞ እዚሁ ገበያ ላይ ያበስሉና ይሸጣሉ። ይሄ ሌላኛ ግቢ ነው። አይታችሁ ከሆነ ከሌላ ግቢ ነው ወደዚህኛው ግቢ የመጣ ነው። ትንሽዬ አስፓልት አለች ማለፊያ። እሱን አስፓልት ተሻግረን ደግሞ መኪና ፓርክ የሚደረግበት ግቢ አለ። እዛ ፓርክ የሚደረግበት ግቢ ውስጥ ደግሞ የተጠበሱት ይሸጣሉ። እነዚህ ሁሉ እዚያ ያያችኋቸው እዛ ደግሞ ተጠብሰው ይሸጣሉ ማለት ነው። ገበያው እንግዲህ ይሄንን ይመስላል። ከዚህ ይሄ እዚህ ጋር መሸጫው ቦታ ነው። እታች ደግሞ የሚያመጡበት ቦቶቹ ወይም ጀልባዎቹ አምጥተው የሚያስቀምጡበት ቦታ ነው፣ የሚያስረክቡበት። ከዛ ላይ ደግሞ የሚጸዳበትና የሚሸጥበት ቦታ ነው።
ይኸው ከታች ያ በሙሉ የሚታያችሁ እንዲያኖሽ ነው። እዛ ጋር እንደው አንድ ፌሪ እያለፈች ነው በዛ ጋር። እሺ ሌላ ጊዜ ያሳያችኋለሁ። ቀይ ፌሪ አለች እና ሰማያዊ፣ እነሱ አሁን ዛንዚባር የሚሄዱት ፌሪዎች ናቸው። ከዚህ ከዳሬ ሰላም ዛንዚባር የሚሄዱት። እነዚህ ግን ክፍቶቹ ጀልባዎች እንደዚህ አይነቶቹ ኢንዲያን ኦሽን ላይ ሄደው አጥተው የሚመጡ ናቸው ማለት ነው። ይሄን ይመስላል ገበያው። ዘንቢል የኢትዮጵያን ማውቀውን ነገር ሳይ በቃ ደስ ነው የሚለኝ። እኔ እንጃ ኢትዮጵያን በጣም ስለምወድ ሀገሬ በጣም በቃ ሩቅ አይደለሁም። በጣም ቤተሰቤ ጋር ስሬ ሄዳለሁ ምናምን እወዳለሁ። በቃ ቤተሰቤን እወዳለሁ፣ ኢትዮጵያን እወዳለሁ፣ ባህሌን። ስለዚህ እያንዳንዱ የሚያደርጉት ነገር ከኢትዮጵያ ጋር የሚመሳሰል ትንሽም ነገር አለው ብዬ ሳስብ ደስ ይለኛል። አሁን ዘንቢል በቃ አለን እኛም እንደዚህ ተመሳሳይ ዘንቢል በሰበት እና በሳይዝ የምንሰራው። ስለዚህ ደስ ይለኛል። The other guy that I bought small prawns from, he gave me with I don't know how much was it. Anyway, I had to pay 10,000, but he just he didn't bother. He just said you can give him to this kaka. So and then he just left. And then now for the big prawns here, I didn't pay at all, but they are just cleaning, trusting me that I will be paying, assuming that I will not be just running away all that. So I like the trust. እውነት ነው። ለምሳሌ የመጀመሪያው ሰውዬ የመጀመሪያ ሸጠልኝ። So now I don't have any cash on me. I finished all my cash. So now we have to go somewhere with them and then try to see if I can pay them. Okay, this was how much? 65. 65 and 10,000 for the prawns. I'll give you 75. Cleaning Shingapi. ስለዚህ አሁን የሚቀረኝ ምንድነው? 65,000 ለፕራውኑ አልከፈልኩም። ለትልልቆቹ ፕራውኖች 65,000 አዲስ ይቀርብኛል። ከዛ ደግሞ 10,000 ለመጀመሪያ ለትንንሾቹ ፕራውኖች 10,000 ደግሞ ይቀርብኛል። ከዛ ደግሞ ለሚያጸዳው አልከፈልኩም። ብዙ ጊዜ እኔ አሳም ስገዛ ፕራውኑን አንድ ላይ ለሚያጸዱልኝ ሰዎች ያው 1,000 2,000 ይሰጣል። ግን እኔ 3,000 ነው ብዙ ጊዜ የምሰጠው። 3,000 ወይ 2,000 እና 3,000 ትልልቅ አሳ እንደ አሳው አይነት ትልቅ አሳ ስገዛና ትንሽ አሳ ስገዛ። Now this one, I don't know. It feels like he's too comfortable, so I think he's gonna ask me more. But how much do you think should I say for the cleaning guy? Because I'm thinking like 3,000 or 4,000, maximum 5,000, because he let us record the places. So I'll see. Let's see. ግቢ አሁን እዛኛው ግቢ እየሄድን ነው። ያው ይሄ መሸጫቸው ነው። ከዛ ደግሞ ተሻግረን ያለው ቀጣዩ ግቢ የመኪና ይዛችሁ ከመጣችሁ መኪናችሁን ፓርክ የምታረጉበት በኡበር፣ በባጃጅ፣ በቦዳ ወይም በሞተር ማለት ነው። ከመጣችሁ ደግሞ እዚህ ጋር ይጥሏችኋል ማለት ነው። እዚህኛው ግቢ ውስጥ የተጠበሱ አሳዎችም ይሸጣሉ፣ የተለያዩ ደረቅ ሸሌዎችም ይሸጣሉ። አሁን ግን ገንዘቤን ምንም ካሽ ስለጨረስኩኝ እነሱ ደግሞ ካሽ ስለማይፈልጉ ለመቀየር ሎብስተር ይዞልኝ መጣ። በጣም የሚያማምሩ ሎብስተሮች ነው ይዞልኝ የመጣው። ግን በእውነት ለመግዛት በቃ ጨርሻለሁ፣ መግዛት አልፈለኩም። ስለዚህ ምንም ገንዘብ የለኝም አልኩት። ግን በጣም ደስ የሚል አሳ አጥማጅ ነው። አራዳ የሆነ አሳ አጥማጅም ነው። እንግሊዘኛም ትንሽ ይናገራል። በጣም ጎበዝ ነው። አሳምኖን ላይክ ፍራውን ይሸጠልን። አሳውንም አይ ቲንክ ከሱ ነው የገዛው። እየቀረስኩም ስለነበር ከዚህኛው ሰማያዊ ከለበሰው ፍራውንን ገዛን፣ ትልልቁን ፍራውን። ከዚህኛው ደግሞ አይደለም አሳ ከሌላ አሳ አጥማጅ የገዛ ነው። ትንንሾቹን ፕራውኖች ገዛን። ሎብስተርም ይዞ መጣና እንደዚህ ናቸው። በጣም ይሄው ያላችሁበት ድረስ ተከትለው ይሸጡላችኋል ማለት ነው። እና አሁን ኤምፔሳ ቀየርኩኝ። ባንክ ትራንስፈር አድርጋችሁ ወደ ስልካችሁ፣ ከዛ ከስልካችሁ ላይ ካለው ኤምፔሳ ደግሞ ካሽ ዊዝድሮ ይባላል። እሱን ደግሞ አድርጌ ከፈልኩ ማለት ነው። ከዛ ለሁለቱም እሱን ግን ሌላ ጊዜ እናገኘዋለን። ስሙን ጠይቀነዋል። እንግዲህ እስካሁን ደግሞ አብሮ የነበረ የተባበረን ወንድማችን ለሱ ደግሞ
ያጠበበትን ያጸዳበትን ብቻ ነው የሚጠይቋችሁ። እንደዚህ አብሮ የተራመዱበትን ምንም አይጠይቋችሁም። በቃ እንደ አብሯችሁ ነው የሚሆኑት እስከ መጨረሻው እስክጨርሱ ድረስ። ብትፈልጉ ደግሞ ተቀብላችሁ ሄድን ማለት ትችላላችሁ። እነዚህ እንግዲህ የደረቁ ሼሎች ናቸው። እዚህ ጋር ደግሞ ዛጎል አየው። እዛ ጋር ደግሞ አሁን ያቀፍኩት ልጅ በፊት ደግሞ እዚህ አሳ ስገዛ የሚያጥብልኝ የነበረው ሁሌ እሱ ነበረ እና እሱን አገኘሁት። መጀመሪያ ፈልገ ነው አላገኘ ነው፣ በኋላ ነው ያገኘ ነው። እሱ ደግሞ ወንድማችን እንትን ሼሎች እንደዚህ ያመጣ ደረቅ ሼሎች እና በጣም በቃ እንድንገዛ ስላስገደደን በቃ ስላሳየን ራሱ ስለተባበረን ብዬ ታይገር ሼሎችን 2 ታይገር ሼሎች ገዛሁት ማለት ነው። በቃ ያለሽን ብር እቀበልሻለሁ ምንም ችግር የለም ማለት። በመጨረሻ የቀረኝን ብር ታይገር ሼሎችን 2ቱን እነዚህ የምታያቸውን ታይገር ሼሎች ይባላሉ 2ቱን ገዛው ማለት ነው። ቆንጆ ናቸው፣ ለማስታወሻ ቆንጆ ናቸው። እና የደረቁ ሼሎች እዚህ ጋር ይሸጣሉ። ሌሎቹን ደግሞ ይሄ ዛጎል በጣም ደስ የሚል ነው። ፀጉሬን ስሰራ ምናምን በፊት እዚህ ይለኛል ዛጎል አደርግ ነበር። የተለያዩ ሼሎች አላቸው። እንግዲህ ረዥም ቪዲዮ ስለሆነ በፍጥነት ይሄንን ለመጨረስ የሞከርኩ ነው። ኤኒዌይ ለሱ የምሰጠው ገንዘብ አጣው። ከዛም በኋላ ከካሜራማኔ ከባለቤቴ ነው የወሰድኩት። ከዛም በኋላ ያው እዚህ ጋር ደግሞ ዝርዝር መጠየቅ ትችላላችሁ። ቀጣይ ያለው ቦታ ከፈል ነው ለሱ። በጣም አመሰግነው። ከዛ ይዘን እየሄድን ነው። አሁን እዚህ ጋር ደግሞ ሱቆች አሉ። ሱቆቹ ውስጥ ደግሞ ከሱቆቹ አልፎ ወደ ውስጥ ደግሞ ራሳቸው እዛ ያሉ ያያችኋቸውን አሳዎች ጠብሰው ደግሞ ይሸጣሉ። ፕራውንስ፣ ክራብስ፣ ካላማሪ፣ ኦክቶፐስ እንዳለ እነዚህ የተለያዩ አሳዎች ቴላፒያም ቢሆን ብዙ አይነት አሳዎች ይሸጣሉ። እሱ አሁን ክራብ እየጠበሰ ነው። ብዙ አይነት አሳዎችን እዚህ ደግሞ የተጠበሱትን ማግኘት ይቻላል። በሌላ አቅጣጫ ደግሞ የታንዛኒያ ምግብ ቻፓቲ፣ ኡጋሊ ይሸጣሉ። ይሄን ይመስላል የዛሬ ቪዲዮአችን። ስላያችሁ በጣም አመሰግናለሁ። ኮሜንታችሁን ጻፉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አመሰግናለሁ። ደህና ሁኑ።